ከደረጃ ሀ እና ለ ጋር በተገናኘ የአዲሱ የግብር አዋጅ የሚለው ማለት ነው ምንድነው? ደረጃ ሀ ከ2 ሚሊዮን በላይ ያላችሁ ቫት የመሰብሰብ ወይም ደግሞ በየወሩ ዲክሌር የምታደርጉ ናችሁ ማለት ነው። ዓመታዊ ሪፖርት አዘጋጅታችሁ የሂሳብ መዝገብ የመያዝ ግዴታ ስላለባችሁ የግድ ዓመታዊ ሪፖርት ያስፈልጋችኋል። ፕሮፊት ታክሳችሁን የምትከፍሉት በሪፖርታችሁ መሰረት ነው ማለት ነው። ሪፖርት ታቀርባላችሁ። ወደ ደረጃ ለ ስንመጣ ያው የድሮ ደረጃ ሀ እና አምሮሃ ነበረ። አሁን ሀ እና ለ ብቻ ሆኗል። ሀ የሚባለው ከ2 ሚሊዮን በላይ ሲሆን ነው። ለ የሚባለው ደግሞ ከ2 ሚሊዮን በታች ነው። ስለዚህ የደረጃ ለ ሂሳብ እንዴት ነው የሚሰራው? ሂሳብ ሲሰራ የግዴታ ሂሳብ የመያዝ ግዴታ የለባቸውም፣ እንዲይዙ ግን ይበረታታል። ስለዚህ ሂሳባቸው እንዴት ነው የሚሆነው? የሚሰራው እንደ ድሮ ቲኦቲ ተብሎ በየ3 ወሩ ወይም ደግሞ በየወሩ የምታሳውቁት አይኖርም። በአመት አንዴ ነው የምታሳውቁት። አመታዊ ሽያጫችሁ ላይ ዲፔንድ ሆኖ ነው ታክሱ የሚሰላው ማለት ነው። ስለዚህ ታክሱ የሚሰላው ምንድነው? ከ2% እስከ 9% ድረስ ባለ ሬት ይሰራል ማለት ነው። እንደ ድሮ 2 እና 10% አይደለም፣ ከ2 እስከ 9% ባለ ሬት ውስጥ ይሰራላችኋል ማለት ነው። ይህም የሚሆን ምንድነው ዲፔንድ የሚያደርገው የአመታዊ ሽያጫችሁ ነው። አመታዊ ሽያጫችሁ ከ0 እስከ 100 ሺህ የሆነ 2% ታክስ ትደረጋላችሁ። ከ100 ሺህ 1 እስከ 500 ሺህ ገቢ ያላችሁ ደግሞ 3% ታክስ ትደረጋላችሁ። ከ500 ሺህ 1 እስከ 1 ሚሊዮን ድረስ 5% ታክስ ትደረጋላችሁ። ከ1 ሚሊዮን 1 እስከ 1.5 7% ታክስ ትደረጋላችሁ። ከ1 ሚሊዮን 501 ሺህ እስከ 2 ሚሊዮን ድረስ ያላችሁ ደግሞ 9% ታክስ ይሰላባችኋል ማለት ነው። ስለዚህ ሬቱ ይሄ ነው። እንደ ገቢያችሁ መጠን ሬቱ ይጣላል። ስለዚህ አመታዊ ላይ ታክስ ትከፍላላችሁ ማለት ነው። በየወሩ የምታሳውቁት እንደ ድሮ ቲኦቲ የለም፣ ቀርቷል ማለት ነው። ስለዚህ ደረጃ ሀ እና ለ የግብር ከፋይ ስርዓቱና አከፋፈሉ ይህንን ይመስላል። ተጨማሪ መረጃና ማብራሪያ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። የሬት ምጣኔዎቹ የኢንከም ታክስ፣ ኪራይ ገቢ ወይም ደግሞ ረንታል ኢንከም ታክስ የሚባለው እና ደግሞ የንግድ ፕሮፊት ታክስ ሬቶቹ ቴሌግራም ላይ አስቀምጫቸዋለሁ፣ ገብታችሁ ማየት ትችላላችሁ። እዚህ ቲክቶክ ላይ ፎቶ ፖስት አድርጌዋለሁ፣ እሱን ገብታችሁ ማየት ትችላላችሁ፣ ሬቱን ማለት ነው። እና ከእስከ የሚለውን እዛ ላይ ማየት ትችላላችሁ፣ የሌሎችም ጭምር ስላለ ማለት ነው። ዛሬ ይህንን ነው ይዤላችሁ የመጣሁት። ቴንኪው